ብሎ ራሱን ሆኖ ሲያወራ ሁለገብ ያስተኮሽ ያቀሳሰርሽ ማለት ላይ ነገር አለች። አልተውኝም። ባለፈው ቻይና ሞል ሂደን እኔና ማሂ ምን ብትለኝ ጥሩ ነው ያው እንግዲህ ባለፈው የተባባልነው ለእጹቤ ይቅርባት እና አልፈልግም ብላለች። ለኔ ብቻ ነው እኔ ብቻ ነኝ የምፈልገው ብላለች። መሀል ላይ በጣም እየተላለፍን ነው መሰለኝ። ብዙ ድንግጥ ላለው መቼ ባለፈው ቻይና ሞል ሂደን በቆሎ እየበላች እንደነ በቆሎ እና እጹቤ ይቅርባት ለኔና ላንቺ ምናምን አለች። አዎ ለኔና ላንቺ ብቻ ለጾቤ ነው አለች። ልብሽን ልትጠቀመው እኮ ነው የዋንዶን ሻውቃ እኔ የዋነኝ እንጂ ጅል አይደለሁም። እሺ እኮ መጣፎ ነው እኔ እኮ አለች ልቤ በጣም የዋነኝ እንጂ እኮ ጅል አይደለሁም ትላለች። እንዴት የዋህና ጅል ተላይ እንዴት እንደሆነች ታስረዱኝ። ጅል ማለት እኮ ማለት ነው ምንም የማያውቅ ከንቱ በይው ጅል ነው። አንቺ ግን የዋህ ነሽ። አዎ የዋህ ነኝ እኔ። ታሳዝኑኛላችሁ። ምንም ችግር የለም ግን ጅል አይደለሁም። ሰዎች ግን ጅል ይመስላችኋል። አዎ አንቺ ማለት ነው ደፋ ቀና ስትይለት ምናምን በቃ ዝም ስትይ እንደ ጅል ይቆጥርሻልና አሁን እኔ ግን ጅል አይደለሁም። እኔ የዋህ ነኝ እንጂ ጅል ማለት እኮ ለራሱ የሚሆነውን ማያቅ ማለት እኮ ነው። እውነት ኧረ እኔ ለራሴ የሚሆን ምንም ወደዛ ወደዚህ ብትይ ግን ልብሽ እሷ ላይ ብዙም እንትን አይበል። ምንም እንትን እንዳትያት እንዳይጨክን ግን ማርያምን የምሬን ነው የምልሽና በቆሎ የበላን እየሄድን ቻይና ሞል ያችን አበባ ልንገዛ የፀጉር ቤቷ ማርያምን ርቧት ማለት ነው የምጠግብ አልበሰላትም ነበረ። እግዚአብሔር በዚህ ሊሂድ ብላ በዚህ ነው የወጣችው። መኪና ቦታዋ ጠፍቶባት ሲርበኝ አለች። ይሄ ጆሮዋን ነው የሚያሳክካት እዚህ ለዛ ነው ስታከም ቆየችው። ጆሮዬን ያመኛል ማርያም እዚህ ስር ነው የሚያመኝ። ጆሮዬን ነው የሚያመኛል ልክ ሲርበኝ። የምር እኮ ቁም ነገር እኮ ነው ግን ይሄ ማርያም በጣም ነው አልችልም ብላ ነበር። ደግሞ ራብ ቢሉሽ ደግሞ የሆነች ነገር ደግሞ አንድ ነገር ቅምስ ጋር ሳይሆን ልጅ ነሽ አለች አንድ ኮሜንታል። ጅል ሳይሆን ልጅ ነሽ ገና። ወይ ተይ ማማ ነሽ እያሉ አይመጣው አትስሚያቸው ገና አንድ ፍሬ ልጅ ነሽ። አንዷ እኮ ምን እንዳለች ማለት ነው እናቴን ወላሂ እናቴን ነው የምትመስለው አለች። ከዛን ደግነቴ በስቶ ነው አልኳት። የምር እንደዛ ነው ያለችኝ እና ደግነቴ በስቶ ነው አልኳት። የልጅ እናት በሚለው እንስማማ። ስለወፈረች ነው እንጂ እኮ ገና አንድ ፍሬ ልጅ ናት። አዎ ወልጄ እንዲሆንኩ በ56 ዓመቴ ግን አሁን ያው ይገምቱሻል። ሰሚኝ ማሃዊ ኧረ እባክሽ ምን ነው አንቺ የሚገምቱሽ እንደዛ ነው? ውዴ ማማ እኮ ነው የምመስለው እኮ እንደዚህ ሲያዩኝ እኮ አዋቂዎች እንኳን ያውቃሉ። እድሜ አዋቂዎች እኮ ትክክለኛ አዋቂዎች ያውቃሉ። ኧረ ተይው አሁን እኮ እናቴና እኔ ቁጭ ብንል እኮ አንድ እኮ ነው የምንሆነው ውፍረታችን ውዴ። ኧረ ማዘርቀጭኖት ያው 30 29 35 35 እንኳን ጠላቴ ነው። 25 27 29 የምር ግን እኮ እኔ ምንሽ እንደው ሳለ ምን አነሳሳውኛ ላይ ለመጨከን ውዴ ምን ብለሽው ነው? አንክኗታለች ሴትዮ አመረረሽ ታላይናት በቃ አለፍነው እኮ እንደዚህ ዘሩል አርገኝ። አረ ወሰድ አለፍነው
አንዴ ካሉ አሉ ነው። ሲፈልጉ እንደፈለጉ ይስቡ። ቀረና ቆፍጠን ነው እናሳ ካሉ ከወሰኑ ወሰኑ፣ ካልወሰኑ ደግሞ ያስቡበትና ያሳውቁኝ። ተዳርከሽ ለከፈለግሽ ድጋሚው እኔ አይደለም አንቺ በእጅቱ ትገናኛለሽ። እኔ ግን መገናኘት ላስተላልፍልሽ በያሁኗን ደገም አድርጊያ። እኔ ከእናንተ የምፈልገው ነገር የሆነ ነገር አለ። ልሰጡኝ እየጠበቅኳችሁ ነው። አንሰጥም አንፈልግም ብላችሁ ሀሳብ ከቀየራችሁ ግን መብታችሁ ነው። ሌላም ጨምር ነገር አለ ይሻልሻል። ትልቅ ነገር ሰሞኑ እንግዲህ የሆነ ነገር አለ። ምን ነው ኩል? መቼ ነው ኩል የምትቀቢው? እንደዚህ ሜካፕ ምናምን ምን ላደርግ እንዴ? ልትዋቢ ነው አይኔና ወይ ታዩ ማትጉድ ሰሚ ልንገርሽ፣ ዊጉን ራሱ እሷ ታመጣለች። እኔ እና አንቺ እንሸጥላታለን እንጂ ከብሎክ ፍችኝ። ኧረ ይፈትፈታለች። አንዴ ብሎኳን ታጸዳለች። ሜካፕ በኔ ፊት ቻፕስቲክ ተደርጎ ኩል ተቀብቼ በኔ ፊት ከጫካ የወጣች ድመት ነው የምመስለው። ድንግልን የምሬ ነው። አይመጣው ትክክለኛ ሜካፕ፣ ቆንጆ ሜካፕ የሚሰራሽ ካለ እኮ ያምራል ሜካፕ። ለምን አንዳስ ነው ኃጢአት ለማሰራት ሮጥሽ ነው? ኧረ ከፈጣሪ ጋር ታገናኙ። እኔ ከምድሯ ከፋ ላይ ነው ያለሁት። ኢቭን ይሄን ምናምን ታመጣለች። እኔና አንቺ ነን የምንሸጠው። እሷ አልነካም ብላለች። አባለፈው ችግር የለም በእጄ አንጠለጥላለሁ። እንዴ ያው እኮ ነው እጅና ምን ለየው? እኛ እንሸጥልሻለን። ችግር የለም። ስሚ ሽጣ አይ ብዙ ስንት ጣጣት አለብኝ እንዴ? ለዚህ ብሎ አልገባም። የምንለያየው ራሱ በዚህ ውግ ይመስለኛል። ከዚህ እንደዛ ከተሳሰብንማ ብዙ አለ። ባለቤትሽ ግን እንዲህ ይከዳኛል ብዬ አንድ ቀን አስቤ አላውቅም ነበር። ታውቂያለሽ? ባሌን አንድ ሰው እንዳይነካ የዌልኩም ዋይ ወሃል ሁሉኩም። እሺ መስመሩ ቀይ መስመርሽ ባለሽ ነው። ባሌ ቀይ መስመር ኖት ጉድ። ሰሚን መሀዊ ዛሬ የት ውለሽ ነው? ማርያምን እሱንም አንዳንድ ፍሬ አምጪና እዚህ ጋር ላንጠልጥለው ልጠይቃችሁ። ይገዙኛል አይገዙኝም? ኧረ ሃሎ ቆይ ቅባት ላሳያችሁ አሁን ማለት ነው።